ኤፍሬም እንደዛ ሩታን ተንበርክኮ ሲለምናት እንዳልነበረ ዛሬ ደግሞ ለሰላምታ ራሱ ተንጠባረረባት። ጭራሽ ሲገላምጣት ነበረ። እንዴ ከሩታ ላይ ግን የመጣ ሄደው ነው እንዴ መፍረድ የሚፈልገው? እንዴት ነው እናንተ ግን ማሰቢያችሁ ተዘጋ ልበል? የምሬን እኮ ነው ቤተሰብ። እንግዲህ ሲል የነበረው ከዚህ በፊት በቃ ሩታዬ ሩታዬ እያለ እሷን ሲለማመጥ ነበር። ዛሬ ደግሞ ወንድሜ እንዴት ታሳስረዋለሽ? የታሰረው እኮ በስራው ነው እንጂ እኮ እሷ ፈልጋ አይደለም ያሳሰረችው። በስራው ማንም ሰው በስራው መጥፎ ነገር የሚሰራ ከሆነ በቃ ዘብጥያ መውረድ አለበት፣ ግዴታ ነው መውረዱ። ደግሞ ምንድነው አንተ እንደዚህ ፊን ፊን የሚያደርግህ? ሲጀመር እኮ ጥፋተኛ ሰው ጥሩ እንደሰራ አድርጎ መቆጠር ከተጀመረ ቆይቷል እኮ። እንደዛማ ባይሆን ኖሮ ገና ከጅምሩ አብርሽ እንደዛ ሲልከሰከስ ነበረ መክራችሁን ገስጻችሁን ልታስቀምጡት የሚገባችሁ የነበረ ማለት። እንደፈለገ መረርን ሲለቅ ለቃችሁት ስታገኙት እንኳን አወራራችሁ ራሱ የሆነ ግስጽ ያለ ነገር አይደለም እኮ። ላይላውን አንተ ተው አንተ ለምንድን ነው እንደዚህ የምታረጉ ነበር የምትሉት። በስነ ስርዓቱ በሚገባው መልኩ በደንብ አልገሰጻችሁትም ነበር በሰዓቱ። እና ዛሬ ሲታሰር ተንጨረጨርክ። ሩታ ያንን ሁሉ መከራ ያንን ሁሉ ስቃይ አልፋ ከዚህ ደረሰች። አሁንም ደግሞ በቃ ከስቃይ አትውጭ የተባለች ይመስል ለምንድን ነው በዚህን ያክል ደረጃ ልትሰቃይ የሚገባት እሷ? እና ፈረመም አልፈረመም ግዴታ መውጣት አለበት። ኧረ እባክህ አንተ ማን ስለሆንክ ነው? አብርሃምስ ምን ስለሆነ ነው እስር ቤት የማይገባው? ሲጀመር እስር ቤት የወረደው እኮ በስራው ነው። ነገሮችን በስነ ስርዓቱ እኮ ቢያከናውናቸው ኖሮ እስር ቤት አይገባም ነበር። ሩታም ደግሞ ወደ አይደለም ይሄን ነገር ያደረገችው። በቃ መንገዱን ዘጋጋባት፣ እስር ቤት ወረወረችው። ደግሞ መወርወርም አለበት። እንደዛ እኔ እየለመንኩሽ ጋሼ እየለመነሽ እንዴት ታሳስረዋለሽ ብሎ ከሷ ላይ ደነፋ። ሲጀመር አንተ ተንበርክከህ አይደለም ተንበርክከህ ብታድር ራሱ የእሷን ኑሮ እኮ አይደለም አንተ የምትኖርላት አይደል እንዴ? ኑሮዋን የምትኖረው እኮ እሷ ነች። ስለዚህ ለምን እስከ ዛሬ የተቃጠለችው ይበቃታል። ከዚህ በኋላ ደግሞ መቃጠል ስለሌለባት ተገቢውን ነገር ነው ያደረገችው። ወንድማችሁን ወንድምን አትገስጽም? መጀመሪያ ከሄርሜላ ጋር እንደዛ ሲያብድ እንደዛ ሲዘልባት ከሩታ ላይ ማለት ነው አጉላጉል ነገሮችን እየተናገረ እያደረገ ሁላችሁም እየመጣችሁ ጋሽዬም ቢሆን ማለት ነው እኔ ቅርታ አድርጉልኝ ትልቅ ሰው ለመናገር ሳይሆን እውነት ጋሽዬም ቢሆን እንደ አባትነት ልጁን ቁንጥጥ ማድረግ የሚገባው እሱ ነበረ። ግን ደግሞ ይሄን ነገር ሲደረግ አላየንም። ሁሉም ሰው ጋሽዬም በሉት በዙሪያው ያሉ ሰዎችን በሉት እየሄዱ ከሩታ ላይ ሩታ እኮ በዚህ ሁኔታ እያለች ይሄ ልጅ ከሄርሜላ ጋር ያለውን ነገር እንዳለ በቃ በጠቅላላ ከት ቢያደርግ ኑሮ ማለት ነው የማትመለስበት ምንም አይነት ምክንያት አልነበረም። የምሬን ነው። ግን ከዛ ጋር እሷ ፈቃደኛ እየሆነች ከዚህ ጋር ደግሞ ሌላ የማይሆን ነገር እሷ ማየት የሌለባትን ነገር ነው እያየች ያለችው። እና ታዲያ እናንተ የፈለገ ብትለምኗት ኑሮዋን አትኖሩላትም። ወይም ደግሞ አንተን አይደለም የምታገባ አንተ ስለለመንካት የምትመለሰው አይደለችም እኮ። የእናንተን ቃል ያለ ማክበር ደግሞ እናንተን የመናቅ አይደለም እኮ። ለእናንተ ክብር ያለ ማሳየት አይደለም። በህይወቷ ግዴታ መወሰን ስላለባት ነው። ጭራሽ አሁን ደግሞ እሱ ምንም አይነት ጥፋት እንዳላጠፋ በቃ እስር ቤት መቆየት የለበትም። መቆየት አለበት። መቆየት ካልፈለገ ደግሞ በቃ የምትፈልገውን ነገር ማድረግ አለበት። ሩታ የምትፈልገውን ነገር አድርጎ ከዛ በኋላ መውጣት ይችላል። ሲጀመር ሩታ የምትፈልገው አንድና አንድ እኮ እንዲፈርምላት ነው አይደለ? ሰው ይሄን ነገር እንዲያደርግ እናንተ እርዱት። እስር ቤት እንዳይቀመጥ ከፈለጋችሁ። አብርሃም ትዳሩን አይፈልገውም። ትዳሩን ባይፈልገው መሰለኝ ከስችኛዋ ሴት ጋር እንደዚህ እንደፈለገ የሚያብደው። የምሬን ነው። በቃ ሁሉም ራስ ወዳዶች ናችሁ። የሩታ ቁስል የሩታ እንደዛ መጎዳት እንደዛ መሰበር ማናችሁም ታይቷችሁ አያውቅም። በቃ ሁላችሁም እየሄዳችሁ ከሩታ ላይ ካናቷ ላይ ውረዱ። በቃ አንተ ኤፍሬም ደግሞ አርፈ ተቀመጥ እሺ። አስሬ ወንድሜ አትበል። ሲጀምር አሁን ላይ በቃ ሩታ ምንም የሚመለከታት ነገር የለም። ህግ ይዞታል። በህግ ነገሩ ይጨርሳል። አንተ ስላበድክ ስለዘለልክ አይደለም እኮ በዚህን ያክል እሷን ለማሸማቀቅ እንዴት ፍቅረኛሽን ታሳስሪያለሽ ብሎ እሷን አንገቷን ለማስደፋት ያደረገው ጥረት ኤፍሬም እስከዛሬ ያደረግከውን ነገር እስከዛሬ ያከበርካትን ነገር ነው ገደል የከተትከው ማለት ነው። የእሱን ጥፋት ልትነግረው ስትሞክር በቃ ስለሱ ጥፋት መቋቋም ስለማይችል ወንድሙ ያደረገውን ስለሚያውቅ አፋፋን ይኮልማት ጀመረ። ስለዚህ አብርሽ ምንም አይደለም። በቃ እስር ቤት መግባት ስላለበት ነው የገባው በስራው ባደረገው ነገር። እስከዛሬ ምንም ነገር ስላላደረገችው ራሱ በጣም ትልቅ ምስጋና ይገባት ነበር ለሩታ። ግን ዛሬ ተገልብጦ በጣም ነው ያዘንኩብሽ፣ በጣም ተናድጄብሻለሁ። ከካሜራ ጀርባ ብትመጣ ታዲያ ምን ልትመታት ነበረ? ልትሰድባት ነበረ? እሷ ካሜራ ስትይዝ ለምን ገረመ? ሁላችሁስ ካሜራ ደቀናችሁ አይደል እንደምትመጡት? ሁሉም ነገር በፍላጎት ሲሆን ነው። ምንም እናንተ ስለለመናችኋት እሷ ገብታ ምንም የምትመራው ህይወት አይኖርም። ለምን ህይወቷን እድሜ ልኳን የምታሳልፈው እሷ ስለሆነ መጀመሪያ መቀየር ያለበት አካል
መገሰጽ ያለበት አካል መገሰጽ ያለበት ዛሬ እሷ አንድ እርምጃ ስትራመድ ሁሉም ተነሱ። ጋሽዬ አኩርፎሻል፣ ጋሽዬ ተናዶብሻል። የፈለገ ሰው ይናደድ፣ የፈለገ ሰው ይናደድ። ህይወቷ እስከሆነ ድረስ የፈለገችውን ነገር አድርጋ የራሷን ሀቋን ማስመለስ አለባት። በቃ ማንም በማንም ህይወት አይኖርም አይደል እንዴ? እንዴ በጣም አበዙት እኮ በዛም በዚህ ማቃጥለው ሊደፏት ነው እንዴ? እስከዛሬ ያቃጠላችኋት ይበቃል። የእውነት በጣም ፈጣሪያችሁን ብትፈሩ ጥሩ ነው። አልታገሰችም እች ልጅ ከበቂ በላይ አልታገሰችም። የምር በጣም ነው የታገሰቻቸው። በጣም የመታገስም ራሱ ልክ አለው እና ኤፍሬም አጉል ፊን ፊን ያደርገሽ ዛሬ ያሳየኸው አክት በጣም የሚያስጠላና የሚደብር ለሩታ የማይገባ ነገር ነው። ሲጀመር አንተ ምንም አይመለከትም ከዚህ ጋር ባልና ሚስት እስከሆኑ ድረስ በቃ እነሱ በህግ ስራውን ይዘውታል። በህግ መጨረስ አለባቸው። ወንድም ነኝ በሚል ተልካሻ ምክንያት መተ እንቡር እንቡር ትልባታለህ እንዴ?